አደራ ልጅ በዋልድባ ህግ የሴት ገዳም ብለህ እንዳታስተላልፍ። በዋልድባ ገዳም መነኩሳትና በኮሜዲያን እሸቱ መካከል የተፈጠረ እጅግ በጣም ከፍተኛ ደረጃ የደረሰ ውዝግብ አለ። ይህን በሚመለከት ትላንትና እግረኛው ሚዲያ ወይም ደግሞ እግረኛው ፖድካስት የሚባል በቀጥታ ከዋልድባ ገዳም መነኩሳት የመጡ ደብዳቤም ጭምር ይዘው መጥተው አቤት ሲሉ ጉዳያቸውን ለማህበራዊ ሚዲያ ግልጽ አድርገዋል። 2 ሰዓት በፈጀ መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን ዋልድባ ገዳም የሚሄድበት ዋናው ምክንያት ከብዙ ቤተክርስቲያኖቹ ቅድሚያ ተሰጥቶት ወደ ዋልድባ እንዲሄድ በተደረገው ስምምነት መሰረት ነው እንጂ በጣም በርካታ ቤተክርስቲያናትና ገዳማት እሸቱ መለሰ እየሄደ የበረከት ስራ እንዲሰራ እነሱም ችግር ካለባቸው ችግራቸውን ወይ ደግሞ የበረከት ስራ ካለ እሱን ለማህበረሰብ ግልጽ እንዲደረግ በሚደረገው እንቅስቃሴ ላይ መሆኑ ይታወቃል። ግን ደግሞ እሸቱ መለሰ ቤተክርስቲያን በቢሊዮን የሚቆጠር ገንዘብ አስተባብሮ ያሰራ፣ ትራክተር ያሰራ፣ ሴኖ ያስገዛ፣ ትራክተር ያስገዛ፣ በርካታ የጽድቅና የበረከት ስራዎችን ለቤተክርስቲያን ያደረገ፣ በተግባር በጣም ከባድ የሆነውን ስራ በተግባር የሚገለጹ ስራዎችን የሰራ በጣም እንቁ የቤተክርስቲያን ልጅ ነው ያለምንም ጥያቄ። አሁን ላይ ግን የተፈጠረው ችግር ምንድን ነው የሚለውን ግን በትክክል ማወቅ አስፈላጊ ነው። ምናልባትም ግልጽ ያልሆኑ ጉዳዮች አሉ ብዬ አስባለሁ። አባቶችም በዚህ ሚዲያ ላይ ይዘውት የቀረቡት ነገር ግልጽነት የጎደለው ነው። በብዛት መነጋገርና ዲፕ የሆኑ ነገሮችን ማወቅ ስለሚያስፈልግ ዛሬ 8 ሰዓት ላይ በዩቲዩብ የቀጥታ ስርጭት በጉዳዩ ላይ ከሌሎች የማህበራዊ ጉዳዮቻችን ጋር የምንነጋገርበት ይሆናል። መልካም ጊዜ፣ መልካም ቆይታ።